ዝቅ ብለን አብረን እናነባለን። እግዚአብሔር የአምላካችን ቃል እንደዚህ ይላል። እኔ ወንድማችሁ የሆንኩ ከናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላይም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰርምኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊላደልፊያም ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላካለኝ። የሚናገረኝንም ድምጽ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። አሜን አሜን። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። የሞት የሲኦልም መክፈቻ አለኝ። በጣም አጭር እግዚአብሔር ቃል ነው ማካፈላችሁ። እግዚአብሔር በልቤ ላይ በጣም ያስቀመጠው መልእክት ነው። መከራ ያላስረሳው ትዝታ በሚል ነው ጥቂት ነገር ከእግዚአብሔር ቃል የምናገራችሁ። መከራ ያላስረሳው ትዝታ፣ መከራ ያለወጠው፣ መከራ ያልቀማው ትዝታ ከሐዋርያት መካከል አንዱ ከሆነው ከዮሐንስ የሕይወት ምስክርነት አጭር ነገር ነው ምነግራችሁ እና ልባችሁንና መንፈሳችሁን ጥቂት ትሰጡኛላችሁ። ጌታ በህልም አይደለም የሚናገራችሁ እና ቸርች ነው ያላችሁት እና አጠገባችሁ ያለው ሰው ጌታ በህልም እየተናገረ እንዳይመስለው እና ቸርች ነው ያለው እና ነቃ በማረክ ትተባበሩታላችሁ። ነገ እንደዛ እንዳትሉ፣ ትናንት ጌታ በህልም የሆነ ነገር ተናገረኝ ቸርች ያለው መስሎኝ ምናምን እንዳትሉ ነው። እግዚአብሔር የተመሰገነ ይሁን። መከራ ያላስረሳው ትዝታ። መጥምቁ ማን ነው? ይሄ ከሐዋርያት መካከል በእድሜ ሸምግሎ የሞተው ደቀ መዝሙር ዮሐንስ እድሜው 90 ዓመት አካባቢ ላይ ነው የዮሐንስ ራእይን መጽሐፍ ሲጽፍ እና ወዳጆቹን ሁሉ የቀበረ ሐዋርያ ነው እና የመጀመሪያው የሞተው ያዕቆብ ነው፣ ታስታውሳላችሁ። ከዚያ በኋላ ወዳጆቹን ሁሉ እየቀበረ እድሜው የረዘመ እና ያንዳንዱ ሰው እድሜ መርዘም እንደ መጥምቁ ዮሐንስ ከሆነ ለመከራና ለሐዘን ይመስላል። በሚያርፍበትና በሚከበርበት እድሜ ላይ መጥምቁ ማን ነው? የደቀ መዝሙሩ ዮሐንስ እድሜው 90 በሆነው እድሜ ላይ ኦልሞስት ከደቀ መዛሙርት ብቻውን በቀረበት ዘመን ላይ በምድር ላይ ያሉ አመፀኞች፣ ቄሳር የጠላቸው ሰዎች ወደሚጣሉበት ወደ መጨረሻው የስቃይ ቦታ ወደ ፍጥሞ መጥቶ ተጣለ። በ90 ዓመቱ ማለት ነው። ጌታን ካወቀና በጌታ ከኖረ ከ70 ዓመት በኋላ ማለት ነው። በ95 ዓመተ ምህረት በፍጥሞ ደሴት ላይ በልዩ ስቃይ ውስጥ ተጥሎ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩኝ ይላል።
ስለ ፍጥሞ አስከፊነት ዮሐንስ አይነግረንም። ዮሐንስ የሚለን ምንድነው? ስለ ኢየሱስ ምስክር ደግሞም ስለ እግዚአብሔር ቃል ፍጥሞ በምትባል ደሴት ነበርኩኝ። ልክ የሆነ ስፍራ ለአገልግሎት ሄጄ ነበር እንደሚባለው አይነት ቀለል አድርጎ ለምሳሌ ከባህር ማዶ ለአገልግሎት ሄደው ሲመጡ ሄደው መምጣታቸውን እንድናውቅ ሲፈልጉ ምን ይሉናል? ለምሳሌ በዲሲ ያሉ ቅዱሳን ሰላም ብለዋቸዋል ነገር ሲሉ ሰምታችኋል። ምን ማለት ነው? ዲሲ ሄጄ ነበር ማለት ይሆን? ቀላል ሰው አይደለሁም ማለት ይሆን? እንደዛ ይመስላል። ዮሐንስ ፍጥሞን የሚያክል የመከራ ስፍራ፣ ፍጥሞን የሚያክል የስቃይ ስፍራ ቀለል አድርጎ ምን ይለናል? ስለ ጌታ ምስክርና ስለ እግዚአብሔር ቃል ፍጥሞ የምትባል ደሴት ላይ ነበርኩ። ልክ ለአገልግሎት ነበርኩ የማለት ያክል አቅልሎ ስለ ፍጥሞ መከራና ስቃይ ዮሐንስ አይደለም የሚነግረን። አቤት የደረሰብኝ መከራ አይልም ዮሐንስ። እኔ የጌታ ሐዋርያ የጠጣሁት መከራ፣ የተቀበልኩት መከራ በዘይት ተቀቅዬ በበረዶ ውስጥ እየጨመሩ በዱላ እየቀጠቀጡ በ90 ዓመቱ ሰው ሊቀበል የማይችለው ልዩ መከራ አቤት የተቀበልኩት አላለም ዮሐንስ። ቀለል አድርጎ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ የምትባል ደሴት ላይ ነበርኩኝ። ስለ ፍጥሞ አስከፊነት የሚነግሩን የታሪክ ጸሐፊዎች ናቸው። ፍጥሞ ማለት ሰው በረጅም ስቃይ ውስጥ እንዲሞት የሚጣልበት የምድር ሲኦል ነው። ፍጥሞ ማለት ቄሳር ባንዴ መግደል እየቻለ ዮሐንስን ልክ እንደ ሌሎች ሐዋርያት ባንዴ መግደል እየቻለ ነገር ግን በልዩ ስቃይ ውስጥ ሆኖ እየካደ እንዲሞት መከራ የማስካድ አቅም ስላለው የሚወደውን ኢየሱስን እየጠላ እንዲሞት እየረገመው እንዲሞት በዚያች አስከፊ በሆነች ብዙ እፉኝት በሞላባት የምድር ሲኦል ወደ ሆነች ደሴት ናት። ፍጥሞ ማለት የተገለለች ደሴት ናት። ሰው የማይገባባት የማይወጣባት፣ ጨካኝ የኔሮ ወታደሮች ያሉበት፣ ታሪክ እንደሚነግረን በዘይት የሚቀቀልበት፣ በልዩ መከራና ስቃይ ውስጥ ሆኖ ሊሸከም የማይችለውን በሽምግልና ዕድሜው ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል መከራ የሚቀበልበት የስቃይ ቦታ ነው ፍጥሞ ማለት። ፍጥሞ ማለት የ90 ዓመት ሽማግሌው ዮሐንስ 70 ዓመት ጌታን የተከተለ ያገለገለ ዮሐንስ የዕድሜው መጨረሻ ወሮታው፣ የዕድሜው መጨረሻ ምስጋናው ይሄ ይመስላል። በልዩ መከራ ውስጥ መጣል። ዮሐንስ ግን እንደዚህ አይልም። በፍጥሞ በመከራ ውስጥ ነበርኩ፣ ተከትዬ ኖሬ አገልግዬ ዕድሜ መርዘሙ ለዚህ መከራና ስቃይ ነው አላለም። ምን ይላል ዮሐንስ? በጌታ ቀን በመንፈስ ነበርኩኝ። የጌታ ቀን ማለት ጌታችን ኢየሱስ ክርስቶስ ከሙታን የተነሳበት የትንሣኤ ቀን ማለት ነው። ወደ ኋላ 70 ዓመት ተመልሼ ገና በ20 ዓመቴ ከኢየሱስ እናት ከማርያም አጠገብ ቆሜ በሁለት ወንበዴዎች መካከል እርቃኑን የተንጠለጠለውን የናዝሬቱ ኢየሱስን አስብ ነበረ። በልዩ መከራና ስቃይ ውስጥ ሆኖ ረፍት በማይሰጥ ሐዘን ውስጥ ሆኖ ዮሐንስ እንደዚህ ይላል፣ በጌታ ቀን በመንፈስ ነበርኩ። መከራ ከመንፈስ ሊያጎለኝ አልቻለም። መከራ የ70 ዓመት የመስቀሉን ትዝታ ሊቀማኝ አልቻለም። በጌታ ቀን በመንፈስ ነበርኩ። ዮሐንስ ከሚያልፍበት መከራ የ70 ዓመትን ትዝታ ረስቶ ሕይወትን ረግሞ የተወለደበትን ቀን ረግሞ ተጸጽቶ የጌታ በመሆኑ አዝኖ እንዲሞት ነው የቄሳር ፍላጎት። መከራ የማስካድ አቅም ስላለው እግዚአብሔር አስመርሮኛል ያሉ ሰዎች አሉ እዚህ መጽሐፍ ላይ። መከራ ምሬት የሆነባቸው
እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ከኔ ጋር የለም ብለው ተመረው የሕይወታቸው መጨረሻ ላይ ያዳናቸውን ጌታ ረስተው ተስፋ ቆርጠው ወደ ኋላ የሚመለሱ አሉ። እስከ መጨረሻው መጽናት ያቃታቸው ሽማግሌው ዮሐንስ 70 ዓመት የማገልገል ወሮታው 70 ዓመት ለጌታ የመኖር ዋጋ የመክፈል ወሮታው ፍጥሞ በምትባል ደሴት በልዩ መከራና ስቃይ ውስጥ ሆኖ ዮሐንስ ስለ መከራዬ አላስብም፣ ስለ መጣሌ አላስብም፣ ስለ ደረሰብኝ ነገር አላስብም፣ በጌታ ቀን በመንፈስ ነበርኩ። ቄሳር ያልገባው አንድ ነገር መከራ የቅዱሳንን እምነት እንደ ወርቅ እያነጠረ ወደ ሌላ የመገለጥ ዓለም ውስጥ የሚያስገባ የክብር በር መሆኑን እንጂ የውርደት ምዕራፍ አለመሆኑን ቄሳር አልገባውም። መከራ ለቅዱሳን ውርደት አይደለም። ዮሐንስ በእድሜው መጨረሻ ነው የሚነግረን። የውርደት ምዕራፌ አይደለም ፍጥሞ የማልፍበት መከራ ወደ ሌላ የመገለጥ ዓለም ውስጥ የምገባበት። የዮሐንስ ወንጌልን ጽፏል፣ መልእክታትን ጽፏል፣ ብዙ ደብዳቤዎችን ጽፏል። በ90 ዓመቱ ፍጥሞ ደሴት ላይ ተጽፎ ሞቱን የሚጠባበቅ የሸመገለው ዮሐንስ በ90 ዓመቱ በልዩ ስቃይ ውስጥ ሆኖ እግዚአብሔር ከሰማይ ሲያየው ገና ያላለቀ ጉዳይ ባንተ ውስጥ አለኝ፣ መከራ የማያስቆመው መከራ የማያጠፋው ገና የሚጻፍ የመጨረሻ መጽሐፍ ባንተ አለኝ ይላል እግዚአብሔር ከሰማይ። ዮሐንስስ በጌታ ቀን ያችን ከ70 ዓመት በፊት የነበረችውን የመከራ የጭንቅ ቀን አስብ ነበር። በጌታ ቀን በመንፈስ ነበርኩ። መጽሐፍ ቅዱስ ላይ ያሉ አባቶች በጣም ያስገርማሉ። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቀላል የሆነው የጊዜው መከራ ይላል። በጣም ይገርመኛል። ቀላል የሆነው የጊዜው መከራ ሁለት ነገር ገብቷቸዋል። አንደኛ የምንኖርበት ዓለም ላይ የሚገጥመን ልዩ ልዩ መከራ ቀላል ነው። ቀላል የሆነው የጊዜው መከራ ቀላል ነው ወይ? አሁን ጳውሎስን ጠጋ ብላችሁ ብትጠይቁት ሁለተኛ ቆሮንቶስ ላይ የደረሰበት መከራ ባጭር አገልግሎት ዘመኑ የተፈራረቀበት መከራ ጳውሎስ ሲጠራው ምን ይላል? ቀላል ነው። በእኔ የሚሆነው ቀላል ነው። የሚያልፍብኝ ቀላል ነው። ምንድነው ያቀለለው? ያቀለለው ከሚመጣው የዘላለም ክብር አንጻር፣ ከሚመጣው የእግዚአብሔር መንግስት መገለጥ አንጻር ዛሬ የምናልፍበት መከራ፣ የምናልፍበት ቀውስ፣ የምናልፍበት ሐዘን፣ የምናልፍበት ግራ መጋባት ከሚመጣው ከዘላለም ክብር አንጻር ቀላል ነው። እስኪ ቀላል ነው በሉኝ ወዳጆች። ቀላል ነው። ለምሳሌ ምንድነው ቀላል? በድንጋይ መወገሩ ቀላል ነው ይላል። በአባቶቻችን ከደረሰው አንዱም በእኛ አልደረሰም። በድንጋይ መወገሩ ቀላል ነው። በእሳት መቃጠሉ ቀላል ነው። ስደት፣ መናቁ፣ መዋረዱ፣ በአንበሳ መበላቱ፣ ሁሉ ያላቸው ግን ሁሉ እንደማይገባቸው ራሳቸው ለዚህ ጌታ አሳልፈው መስጠቱ ቀላል ነው። መደብደቡ ቀላል ነው። መዋረዱ ቀላል ነው። መሰደዱ ቀላል ነው። ኖረው አገልግለውት አረካ ብለው በእድሜያቸው መጨረሻ እንደ ጌታ መሞት አይገባኝም ዘቅዝቃችሁ ግደሉኝ ማለቱ ቀላል ነው። ከነዚህ አንዱም በእኛ ላይ አልደረሰም። የጌታን ትዝታ ከልባችን የሚቀሙ ጥቃቅን መከራዎች ናቸው። አባቶቻችን በዘይት እየተቀቀሉ በመከራ በልዩ ስቃይ ውስጥ ሆነው ምን ይላሉ? የዚህ ዓለም መከራ ቀላል ነው። የሚደርስብን ሁሉ ቀላል ነው። ማጣቱ፣ መቸገሩ ቀላል ነው። መናቁ፣ መረሳቱ ቀላል ነው። መራቡ ቀላል ነው። የሚሆነው ነገር ሁሉ ቀላል ነው። ቀላል ነው ብቻ አይደለም፣ የጊዜው መከራ ነው። የሚያልፈው ነገር ሁሉ የጊዜው መከራ ነው። ጊዜያዊ ነው፣ የሚያልፍ ነው፣ የጥቂት ዘመን ነው። ከሚመጣው ከእግዚአብሔር ዓለም
መገለጥ ጋር ሲተያይ የዚህ ዓለም መከራ ቀላል ነው። ዮሐንስ እንደዚህ ነው የሚለን። ያቺ ፍጥሞ የመከራው ብዛት የሽማግሌውን የዮሐንስን የ70 ዓመት የመስቀሉን ትዝታ ከልቡ ላይ አልቀመውም። የ70 ዓመቱን የጌታውን የኢየሱስ ክርስቶስን የመስቀሉን ትዝታ ከልቡ ላይ አልቀመውም። ከ70 ዓመትም በኋላ ያ ትዝታ በዮሐንስ ልብ ውስጥ አለ። መከራ ያላጠፋው ትዝታ። በጌታ ቀን በመንፈስ ነበርኩ። አሰላስለው ነበር መከራውን፣ አስበው ነበር መከራውን፣ አስበው ነበር የሆነበትን ነገር ሁሉ። ሮጠው በዚያች ጭንቅ ቀን ወደ ቤታቸው ሲገቡ ዮሐንስ ከጌታ እናትና ከጥቂት ደቀ መዛሙርት ጋር በመስቀሉ ስር ሆኖ ይሆን የነበረውን ነገር በጌታ ቀን አስበው ነበር። በፍጥሞ የማስበው ስለ መከራዬና ስለ ደረሰብኝ ስቃይ አልነበረም። ስለ ጌታዬ የ70 ዓመቱን ትዝታ አስብ ነበር። ስለዚህ የመስቀሉን ትዝታ እያሰብኩ ይላል። ከኋላዬ ይላል ዮሐንስ የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ ይላል። አሜን አሜን። የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ። ድምጹም የምታየውን በጥቅልል መጽሐፍ ጽፈህ ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ዮሐንስ ያለ ማቋረጥ ስለ ጌታው ያስብ ነበር። በማስብበት ሰዓት ከኋላዬ አንድ ድምጽ ሰማሁ። የምታየውንና የምትሰማውን ሁሉ በመጽሐፍ ጥቅልል ጽፈህ ወደ 7ቱ አብያተ ክርስቲያናት ላክ የሚለኝን ድምጽ ሰማሁ ይላል። እኔም የሚናገረኝን ድምጽ ለማየት ዘወር አልኩኝ ይላል። ዘወርም ባልኩኝ ጊዜ 7 የወርቅ መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስለውን አየሁ ይላል። ዮሐንስ ከደቀ መዛሙርት መካከል ጌታ የሚወደው ደቀ መዝሙር ነው። ሌሎቹ ከጌታ አፍ ይሰማሉ፣ ዮሐንስ ከጌታ ልብ ይሰማል። ለጌታ ቅርብ ነው፣ ጠረኑን ያውቀዋል። አብሮት በገሊላ በቅፍርናሆም በይሁዳ አውራጃዎች ላይ አብሮ ከጌታ ጋር ብዙ ተጉዟል። የቅርብ ትዝታ ከጌታ ጋር አለው። ሕይወቱን ያውቀዋል፣ አገልግሎቱን ያውቀዋል፣ ተአምራቱን ያውቀዋል፣ መናቁን ያውቀዋል፣ መከራውን ያውቀዋል፣ የገባበትን የወጣበትን ሁሉ ያውቀዋል። በዚያች ቀን ላይ ግን በፍጥሞ ደሴት ላይ የተገለጠው ኢየሱስ የዛሬ 70 ዓመት በገሊላና በይሁዳ ከተሞች ላይ የሚያውቀው አይነት ኢየሱስ አይደለም። ዮሐንስ ለመጀመሪያ ጊዜ ጌታን ሲያገኘው ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ የመጥምቁ ዮሐንስ ደቀ መዝሙር ነበረ። መጥምቁ ዮሐንስ በተደጋጋሚ አንድ ነገር ሲናገር ይሰማዋል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ወደ ጌታችን ወደ ኢየሱስ ይጠቁማል። ይህ ወጣቱ ዮሐንስ ገና በ20 ዓመቱ የእግዚአብሔርን መንግሥት የሚናፍቅ ሰው ነበረ። እኔ ድምፅ ነኝ የሚለው ዮሐንስ የሚመሰክርለትን የአይሁድ ንጉሥ የዓለም መድህን የሆነውን ጌታ ደጋግሞ ሲመሰክርለት ይሰማው ነበረ። አንድ ቀን ይሄ ዮሐንስ ኢየሱስን ከኋላ ተከተለው። ኢየሱስ ዘወር አለና ዮሐንስና የጴጥሮስን ወንድም እንድርያስን ጠየቃቸው። ምን ትፈልጋላችሁ አላቸው። ዮሐንስ እንደዚህ ያለው፣ ረቢ ወዴት ትኖራለህ? ወዴት ትኖራለህ? አንተ በምትኖርበት እኔ መኖር እፈልጋለሁ። ባንተ ውስጥ መኖር እፈልጋለሁ። መኖሪያህን አሳየን አለው። ኢየሱስም የሚኖርበትን አሳየው። ከዚያ ቀን ጀምሮ ዮሐንስ ድምጽ የሆነውን መጥምቁ ዮሐንስን ትቶ አካል የሆነውን ጌታ ተከተለው። ከዚያች ቀን ጀምሮ የጌታው ትዝታ በመከራም በከፍታም በዝቅታም በማግኘትም በማጣትም ማንም ወስዶበት አያውቅም። ኢየሱስ የዮሐንስ የ70 ዓመት ትዝታ ነበረ።
የ70 ዓመት ትዝታ ነበር። ዮሐንስ ኢየሱስን በደንብ ያውቀዋል። ስለሚያውቀውም ወንጌል ጽፎለታል። እያንዳንዱን የኢየሱስን ቀን ዮሐንስ ያውቃል። የከበረበትን የተዋረደበትን ቀን ያውቃል። የተናቀበትን ክብር ያየበትን ቀን ያውቃል። የተወደደበትን የተጠላበትን ቀን ያውቀዋል። ሲናቅ ያውቀዋል። ሲዋረድ ያውቀዋል። በጥፊ ሲመታ ያውቀዋል። ሲከበር ያውቀዋል። የእሾህ አክሊል ደፍተው አንተ የአይሁድ ንጉሥ ነህ ብለው በሁለት ወንበዴዎች መካከል እርቃኑን ሲሰቅሉት ያውቀዋል። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ ራሱን አሳልፎ ሲሰጥ ያውቀዋል። በመስቀል ላይ ተሰቅሎ ያውቀዋል። ሞቶ ያውቀዋል። በመቃብር ተቀብሮ ያውቀዋል። በሙታን ትንሣኤ ከሙታን ተነስቶ 40 ቀን በእነርሱ መካከል ሲመላለስ ያውቀዋል። ዛሬ ግን ፍጥሞ ደሴት ላይ የመጣው የናዝሬቱ ኢየሱስ የዛሬ 70 ዓመት የሚያውቀው ያ የተጎሳቆለ መልክ ያለው ያ የተናቀ የተጠላ የሕማም ሰው የሚመስል ያ ሊገሉትና ሊያዋርዱት የሚችሉት የሚመስል ያ የዛሬ 70 ዓመት የሚያውቀው የተናቀው ኢየሱስ አይደለም። ፍጥሞ ማንም ሊገባባት የማይችል የመከራ ደሴት፣ የተዘጋች የተቋረጠች ደሴት፣ የቄሳር ቴሪቶሪ የሆነች ደሴት፣ ማንም ዘው ብሎ ሊገባባት የማይችለው ደሴት ላይ ማንም ሊከለክለው የማይችል በሙሉ ግርማና ክብር በመለኮትነቱ የናዝሬቱ ኢየሱስ በፍጥሞ ደሴት ላይ እየተራመደ መጣ። አሜን አሜን። ከኋላ ድምጽ ሰማ ዮሐንስ። የሚናገረኝን ድምጽ ለማየት ዞር አልኩኝ። ዮሐንስ የሚናፍቅ አይመስላችሁም? ኢየሱስን ለማየት ከ70 ዓመት በኋላ ኢየሱስን ለማየት ኢየሱስን ለማቀፍ ከኢየሱስ ጋር ለመሆን በናፍቆት ወደ ኢየሱስ ለመሮጥ ዘወር ብሎ በዘመናት መካከል የሸመገለ የሚመስለውን ኢተርናል የሆነውን ዘላለማዊ የሆነውን የናዝሬቱ ኢየሱስን አየው። ወደ እርሱ ለመሮጥ በመከረ ቁጥር ይላል እግዚአብሔር ቃል እንደ ሞተ ሰው ሆኜ በእግሩ ስር ወደኩ። ዛሬ ፍጥሞ ላይ የተገለጠው ኢየሱስ የከበረው ኢየሱስ ነው። ግሎሪፋይድ የሆነው ኢየሱስ ነው። ማንም ሊቋቋመው የማይችለው የከበረው ኢየሱስ ነው። ሞትኩኝ ይላል። መከራው ሊገለኝ አልቻለም አለ ዮሐንስ። በዘይት መቀቀሉ የደረሰብኝ ስቃይ አልገደለኝም። በ90 ዓመታት የተፈራረቀው መከራ አልገደለኝም። በፊቴ የተገለጠውን ክብር ግን መቋቋም አልቻልኩም አለ። ሮጦ ሊያቅፈው የፈለገውን ኢየሱስን በፊቱ እንደ ሞተ ሰው ሆኜ በእግሮቹ ስር ወደኩኝ። እጆቹን በእኔ ላይ ጫነ አለ። አትፍራ። ኦ ሃሌሉያ! አትፍራ። ሞቼ ነበረ፣ ሕያው ነኝ። ሞቼ ነበረ፣ ሕያው ነኝ። ከዘላለም እስከ ዘላለም ድረስ ሕያው ነኝ። እስኪ አሜን በሉኛ። ከዘላለም እስከ ዘላለም ድረስ ሕያው ነኝ። ዮሐንስ ትንሽ ሊያብራራው ሞከረ። በጨረፍታ ያየውን ክብር፣ የሰው ልጅ የሚመስለውን በ7 የወርቅ መቅረዞች መካከል የሚራመደውን የቤተ ክርስቲያን ራስ ጌታ ባለቤት የሆነውን እስከ እግሩ የሚደርስ መጎናጸፊያ የለበሰውን ሊቀ ካህን የሆነውን በደሙ የኃጢአትን ስርየት የሰጠን ደረቱን በወርቅ መታጠቂያ የታጠቀ ጻድቅ ፈራጅ እውነተኛ ዳኛ የሆነውን ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ የሆነውን ያኔ የዛሬ 70 ዓመት ሲያቀው በአቧራ የጠገበ ነበረ። የተናቀ ፊቱ የተጠላ የገረጣ ነበረ። ዛሬ ከ70 ዓመት በኋላ ሲያየው
አቤት 70 ዓመት ያገለገልኩ ጌታ፣ 70 ዓመት የተከተልኩ ጌታ፣ በልዩ ስቃይና መከራ ውስጥ የተከተልኩ ጌታ፣ ከ70 ዓመት የስቃይና የመከራ ጉዞ በኋላ ጌታውን ኢየሱስን አየው። ሲያየው እንደዚህ ያለ ፊቱ በሙሉ ድምቀት እንደሚያበራ ከፀሐይ ይልቅ እጅግ የደመቀ ነው አለ። ጸጉሩ እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነው አለ። ደረቱን በወርቅ መታጠቂያ የታጠቀ ነው። እግሩ የጋለ የናስን እቶን ይመስላል። አይደለም ፍጥሞ፣ አይደለም የኔ ጥቂቷ መከራ፣ አይደለም ዛሬ የምናልፍባት ጥቂቷ የዚህ ዓለም መናወጥ፣ ማንም በፊቱ ሊቆም አይችልም። በእግሩ እቶን እሳት ዓለማትን ይገዛል፣ ይረግጣል። ከአፉ አለ በሁለት ስለት የተሳለ ስለታም ሰይፍ ከአፉ ይወጣል። ማን በፊቱ ሊቆም ይችላል? የኛ ጌታ ኢየሱስ ተረት ተረት አይደለም። ዓለማት ሊቋቋሙት የማይችሉት በዘላለም ክብር ላይ የተቀመጠ ልንዘምርለት የተገባው ልናመልከው የተገባው ልንኖርለት የተገባው ዘመናችን ልንሰጠው የተገባው መከራ የማያስረሳን ጥጋብ የማያስረሳን መብላት የማያስረሳን መራብ የማያስረሳን መማር የማያስረሳን በምድር የሚያልፍ ምንም ነገር የማያስረሳን የዘላለም ትዝታችን። አይገርማችሁ? ሃሌሉያ! ኢየሱስ የትርፍ ጊዜ ስራዬ አይደለም፣ የዘላለም የልቤ ትዝታ ነው። መከራ ብዙ ነገር ቀምቶኝ ያውቃል። መከራ ግን ኢየሱስን ሊቀማን አይችልም። ዛሬ የጌታን ኢየሱስን ሞትና ትንሣኤ ስናስብ በዚህ በመከራ በምትናወጥ ዓለም ላይ ለነገ ተስፋ በሌለበት ዓለም ላይ መልኩ በሚቀያየር ዓለም ላይ መከራ በሚፈራረቅ ዓለም ላይ ያለው የሌለው የሚመጣው ሁሉ ነገር መሰረት በሌለው ዓለም ላይ ሁሉ በሚናወጥበት ዓለም ላይ ሁሉ ግራ በሚጋባበት ዓለም ላይ ኢየሱስ ከቤታችን ማንም ሊቀማን የማይችል